እንኳን በደህና መጣችሁ። ዛሬ የምንገባበት ሐሳብ እውነት ለመናገር በጣም ትልቅ ነው። አንድ የጠፈር ድራማ ነው ማለት እንችላለን። የሚጀምረው ማንምና ምኑም በሌለበት አንድ ብቸኛ ህልውና ብቻ ባለበት ሁኔታ ነው። ከዚያ ደግሞ ይህ ህልውና ሌሎች ነገሮች እንዲኖሩ የመወሰኑን አስገራሚ ታሪክ እንከተላለን። እናም የዛሬው ውይይታችን ይህንን ታሪክ መከተል ነው። ከዚያ ብቸኛ ማንነት ተነስተን በጊዜና በህዋው ውስብስብነት ውስጥ አልፈን መጨረሻው ምን ሊሆን እንደሚችል ለመረዳት መሞከር ነው። እስቲ ከየት እንጀምረው? መነሻችን በጣም መሰረታዊ ነጥብ ነው መሰለኝ። እሱም እግዚአብሔር ብቻውን በራሱ የሚኖር ህልውናው በሌላ ነገር ላይ ያልተደገፈ መሆኑ ነው። በምንጮቹ አገላለጽ እርሱ ብቻ ነው ያለና የሚኖረው። ሌላው ነገር በሙሉ ከዋክብትም ይሁን የሰው ልጅ አስተሳሰብም ይሁን ሁሉም ህልውናቸውን ያገኙት ከእርሱ ነው። ስለዚህ የእያንዳንዱ የምናንሳው ነጥብ እዚህ ማዕከላዊ ሐሳብ ላይ ነው የሚያጠነጥነው። እሺ፣ ያለና የሚኖረው የሚለውን ሐሳብ ትንሽ እንየው። ይሄ በዘጸአት መጽሐፍ ላይ ሙሴ እግዚአብሔርን ስሙን ሲጠይቅ የተሰጠው መልስ ነው አይደል? እኔ ያለና የሚኖር እኔ ነኝ የሚለው ይሄ ዝም ብሎ ስም ከሆነ የዘለለ ትርጉም አለ ማለት ነው። በጣም ትልቅ ትርጉም አለው። በጣም እኛ ለምሳሌ እኔ አለሁ ስንል ህልውናችን በብዙ ነገር ላይ የተመሰረተ ነው። በወላጆቻችን፣ በምንተነፍሰው አየር፣ በምንበላው ምግብ ህልውናችን ጥገኛ ነው። እኔ ያለና የምኖር እኔ ነኝ የሚለው መልስ ግን ህልውናዬ በማንም እና በምንም ላይ የተመሰረተ አይደለም እንደማለት ነው። በቃ እኔ የህልውና ምንጭ ራሱ ነኝ ነው የሚለው። ለዚህ ነው ምንጮቹ እርሱን የፈጠረው ማንም የለም የሚሉት። አንተ ብቻ ነህ የዓለም መንግሥታት ሁሉ አምላክ ነህ የሚለው ጥቅስም ይህንን ያጠናቅረዋል ማለት ነው። ብቻህን የሚለው ቃል ላይ ነው አጽንዖቱ። ልክ ነው። ያ ቃል ቁልፍ ነው። ቆይ እዚህ ጋር አንድ ጥያቄ አለኝ። ይህንን ሐሳብ በትክክል ከተረዳ ነው እግዚአብሔር ብቸኛው እውነተኛ ያለ ነገር ከሆነ ሌላው ነገር ሁሉ ምንድን ነው? እኛስ ይሄ የምናየው አጽናፈ ዓለምስ ዝም ብለን ጥላዎች ነን እንደማለት ነው? በጣም ጥሩ ጥያቄ ነው። ምንጮቹ ይህንን ግንኙነት ለማስረዳት የሚጠቀሙበት አንድ በጣም አስደናቂ ምስል አለ። በኢሳይያስ መጽሐፍ ላይ ሕዝቦች በሙሉ ከእግዚአብሔር አንጻር ሲታዩ በባልዲ ውስጥ እንዳለ አንድ የውሃ ጠብጣብ ወይም በሚዛን ላይ እንዳለ ትንሽ አቦራ ናቸው ይላል። እና የዝም ብሎ የልኬት ንጽጽር አይደለም፣ የህልውና አይነት ልዩነትን ነው የሚያሳየው። አስበው፣ ባልዲው ቢኖርም ባይኖርም ውቅያኖስ ነው። ጠብጣው ግን ያለው ውቅያኖስ ሊኖር አይችልም። ህልውናው ከምንጩ የተገኘ ነው። ስለዚህ ፍጥረት ጥላ አይደለም፣ ነገር ግን ህልውናው ራሱን የቻለ ሳይሆን የተሰጠው ነው ማለታችን ነው። ይሄ በጣም ግልጽ ያደርገዋል። በጣም ስለዚህ ይህ ማለቂያ የሌለው ራሱን የቻለ ህልውና በብቸኝነት ነበር። ይሄ ደግሞ ወዲያውኑ ወደሚቀጥለው ጥያቄ ይወስደናል። ለምን ይህንን ሁኔታ ለወጠው? ከዚህ ፍጹም ከሆነ ብቸኝነት ተነስቶ እንደኛ አይነቱን ውስን ችግር የበዛበትን አስናፈ ዓለም የመፍጠር ሐሳብ ከየት መጣ? ይህ እንግዲህ የሥነ መለኮት ትልቁ ምስጢር ነው። ምንጮቹ በቀጥታ ለምን ለሚለው ጥያቄ ሙሉ መልስ ከመስጠት ይልቅ እንዴት እና ምን እንደተፈጠረ በማብራራት ላይ ነው የሚያተኩሩት። አንድ ቁልፍ ነጥብ ግን ፍጥረት የእግዚአብሔር ማንነት መገለጫ መሆኑ ነው። ፍቅር፣ ቸርነት፣ ኃይል በተግባር የሚታዩበት መድረክ ፈጠረ ማለት ይቻላል። ግን በጣም መሰረታዊው ነገር ጊዜና ህዋ ራሳቸው የፍጥረቱ አካል መሆኑ ነው። እግዚአብሔር በፍጥረት ውስጥ ሳይሆን ፍጥረት በእግዚአብሔር ውስጥ ነው ያለው። ቆይ እዚህ ጋር ትንሽ እንቆይ። ጊዜ ራሱ የፍጥረት አካል ነው ስንል ምን ማለታችን ነው? ጊዜ መጀመሪያ ያለው እያልን ነው? ይሄ እኮ ማሰቡ ራሱ ይከብዳል። ምክንያቱም እኛ የምናስበው ሁሉ በጊዜ ቅደም ተከተል ነው። ከጊዜ ውጭ ማሰብ አንችልም። ልክ ነህ። ለአእምሯችን በጣም ፈታኝ ጽንሰ ሐሳብ ነው። በመዝሙር መጽሐፍ ላይ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይላል። ይህ ማለት ጊዜ ከመጀመሩ በፊት እግዚአብሔር ነበር። ጊዜ የእርሱ መጫወቻ ሜዳ ነው እንጂ እስር ቤቱ አይደለም። ምናልባት ይህንን ለመረዳት አንድ ምሳሌ መጠቀም እንችላለን። እባክሽን፣ በጣም ያስፈልገናል። እሺ፣ አንድ ደራሲ የሚጽፈውን ልብ ወለድ እናስብ። እኛ አንባቢያን ታሪኩን የምናገኘው ገጽ በገጽ በቅደም ተከተል ነው። በታሪኩ ውስጥ ላለ ገጽ ባህሪ ጊዜው መስመራዊ ነው። ትላንት፣ ዛሬ፣ ነገር አለው። ደራሲው ግን ከዚህ ሁሉ ውጪ ነው።
የልብ ወለዱን መጀመሪያ ገጽ እየጻፈ የመጨረሻውን ገጽ ማየት ይችላል። ለእርሱ የገጸ ባህሪው የሕይወት ታሪክ በሙሉ በአንድ ጊዜ ድርሳን ሆኖ ከፊት ለፊቱ አለ። ዋው! ይሄ በጣም ኃይለኛ ምሳሌ ነው። ስለዚህ ትልቁ ቁም ነገር እግዚአብሔር ወደፊት ምን እንደሚሆን ያውቃል ሳይሆን ለእርሱ ያለፈው አሁኑና ወደፊቱ ሁሉም በአንድ ቅጽበት የሚታይ እውነታ ነው ማለት ነው። በትክክል። ይህ እኮ አመለካከታችንን ሙሉ በሙሉ የሚቀይር ሐሳብ ነው። የሰው ልጅ የጊዜ ልምምድ አንዱ የእውነታው ገጽታ ብቻ ነው ማለት ነው። አዎ፣ የእኛ እውነታ በእርሱ እውነታ ውስጥ ያለ ትንሽ ክፍል ነው። ለዚህ ነው በኢሳይያስ መጽሐፍ ከጥንት ጀምሮ ትውልዶችን የጠራ ማን ነው? እኔ እግዚአብሔር በመጀመሪያ የነበርሁ በመጨረሻም ከሚሆኑ ጋር የምኖር እኔው ነኝ የሚለው። ያ በመጨረሻም ከሚሆኑ ጋር የምኖር የሚለው ሐረግ ይህንን በግልጽ ያሳያል። እሺ፣ ምሳሌውን ይዘን እንቅጥል። እኛ በልብ ወለድ ውስጥ ያሉ ገጸ ባህሪያት ከሆንንና እግዚአብሔር ከታሪኩ ውጭ ያለው ደራሽ ከሆነ ገጸ ባህሪያቱ ደራሹን እንዴት ሊያውቁት ይችላሉ? በመካከላቸው ማይደፈር ገደል አለ ማለት ነው። ይሄ ነው እንግዲህ ምንጮቹ ያነሱት ቀጣይ ወሳኝ ነጥብ። ልክ እንዳልከው ነው። ገጸ ባህሪው ሊያውቅ የሚችለው ደራሲው በታሪክ ውስጥ የጻፈላቸውን ነገሮች ብቻ ነው። ውስን የሆነው ፍጡር ማለቂያ የሌለውን ፈጣሪ በራሱ አቅም ሊረዳው አይችልም። እናም ይህንን የማይታለፍ የሚመስል ክፍተት ለመድፈን ነው እንግዲህ ምንጮቹ አንድ ልዩ ጽንሰ ሐሳብ የሚያስተዋውቁት። እናም እዚህ ላይ ነው ዊልድ ወይም ቃል የሚለው ሐሳብ የሚገባው አይደል? ይህንን ለመጀመሪያ ጊዜ ለሚሰማ ሰው ዝም ብሎ ሌላ ገጸ ባህሪ ሊመስል ይችላል። ግን በዚህ ስነ መለኮታዊ ማዕከል ውስጥ የውልድ ጽንሰ ሐሳብ ሊፈታው የተፈለገው ችግር ምንድን ነው? የድልድይ ለምን አስፈለገ? በጣም ጥሩ አቀራረብ ነው። ችግሩ ይህ ነው። ማለቂያ የሌለው ነገር ውስን በሆነ ነገር ውስጥ እንዴት ሊገለጥ ይችላል? ማይታየው እንዴት ሊታይ ይችላል? ከጊዜ ውጭ የሆነው በጊዜ ውስጥ እንዴት ሊታወቅ ይችላል? የውልድ ጽንሰ ሐሳብ ለዚህ መልስ ለመስጠት ነው የመጣው። እርሱ ያው በምሳሌያችን ስንሄድ እንደ ደራሲ ሆኖ ሳለ ራሱን በታሪክ ውስጥ እንደ አንድ ገጸ ባህሪ የጻፈ ነው። በሌላ አነጋገር ማለቂያ የሌለው አምላክ ውስን በሆነው የሰው ልጅ ተፈጥሮ ራሱን የገለጠበት መንገድ ነው። ስለዚህ እርሱ ድልድይ ነው በፍጡርና በፈጣሪ መካከል። በራእይ መጽሐፍ ላይ አልፋና ኦሜጋ ተብሎ የተገለጸው ለዚህ ነው። የጊዜን መጀመሪያና መጨረሻ በእጁ ያዘ መሆኑን ያመለክታል። ስለዚህ ታሪኩ አንድ ዋና ገጸ ባህሪ አለው። እሱም ወደ ታሪክ ውስጥ ገብቶ አንድን ችግር ለመፍታት ያሞክር። እንደዛ ከሆነ ሊፈታው የመጣው ችግር ምንድን ነው? የዚህ ታሪክ ዋና ግጭት ምንድን ነው? ዋናው ግጭት ምንጮቹ ኃጢአት ብሎ የሚጠሩት ነገር ነው። ይህም ከፈጣሪ መለየት ወይም ማመጽ ማለት ነው። የዚህ ማመጽ ቀጥተኛ ውጤት ደግሞ ሞት ነው። በእነዚህ ጽሑፎች አስተምሮ መሰረት ሞት ተፈጥሯዊ የሕይወት ፍጻሜ ሳይሆን ወደ ፍጥረት የገባ አንድ ብልሽት ወይም ቫይረስ ነው። ቫይረስ? ይሄ ጥሩ አገላለጽ ነው። አዎ። ስለዚህ የውልድ ተልእኮ ይህንን ብልሽት መጠገን ነው። ወደ ጊዜ ውስጥ ገብቶ በፈጠረው ፍጥረት እጅ ሞቶ ሞትን በማሸነፍ የሞትንና የሲኦልን መክፈቻዎች ተቀበለ ይላሉ ምንጮቹ። ይህም ማለት በብልሽቱ ላይ ሙሉ ስልጣን አገኘ ማለት ነው። እሺ፣ አሁን ወደ ታሪኩ ፍጻሜ እየደረስን ነው። ስለዚህ የታሪኩ መጨረሻ ምንድን ነው? በምንጮቹ መሰረት ይህ ሁሉ ወዴት ነው እያመራ ያለው? የመጨረሻው ግብ በእኛ ቆሮንቶስ ላይ በግልጽ ተቀምጧል። በመጨረሻም የሚሻረው ጠላት ሞት ነው ይላል። እዚህ ላይ ግን መጠንቀቅ ያለብን ነገር አለ። ሞትን ማስወገድ ማለት ሰዎች በባዮሎጂያዊ መንገድ መሞታቸውን ያቆማሉ ማለት ብቻ አይደለም። ከዛ የዘለለ ነው ማለት ነው። ሞት የችግሩ ምልክት እንጂ ዋናው ችግር አይደለም እያልን ነው። ኃጢአትን የመስራት ዕድልና ዝንባሌን ጭምር ማስወገድ ነው ይላሉ። ፍጥረት ወደ መጀመሪያው ንጹሕ ማንነቱ የሚመለሰው ያ የማመጽ ቫይረስ ሙሉ በሙሉ ሲወገድ ነው። ነገር ግን ይህ የሚሆነው በራሳቸው ፍቃድ ከፈጣሪ ጋር መሆንን ለመረጡ ፍጡራን ብቻ እንደሆነ ምንጮቹ ያስረዳሉ። በዛ ቫይረስ ለመቀጠል በመረጡት ላይ ምን ይፈጸማል? ምንጮቹ የሚጠቀሙበት ቋንቋ ምሳሌያዊና ትንሽ ከበድ ይላል። በኃጢአታቸው የጸኑት ከኃጢአታቸው ጋር በእሳት ባህር እንደሚጠፉ ይገልጻሉ። ይህንን ቃል በቃል ከመውሰድ ይልቅ ከጀርባ ያለውን ሐሳብ መረዳቱ ነው ዋናው ነገር። እዚህ ላይ እየተነገረ ያለው ስለ አንድ የዘላለም ስቃይ ቦታ ሳይሆን ስለ ፍጹም ጥፋት ወይም ወገድ ነው። እና በጣም የሚገርመው ነገር
ሞትና ሲኦል ራሳቸው ወደ እሳቱ ባህር ይጣላሉ ይላል። ሞት ራሱ ይሞታል ማለት ነው? ልክ እንደዛ ማለት ነው። ሞት የሚባለው ጽንሰ ሐሳብ ራሱ ከማመፅ ጋር ተያይዞ የነበረው የቅጣት ስፍራ ሳይቀር ከእውነታው ዓለም ሙሉ በሙሉ ይወገዳሉ ማለት ነው። ይህም የአጽናፈ ዓለሙን ፍጹም የሆነ ማጽዳት ወይም ሪሴት ያሳያል። እሺ፣ ይህ ታላቅ የማጽዳት ሂደት ከተነቃቀቀ በኋላ ምን ይቀራል? በዚህ ድራማ መጨረሻ ላይ መጋረጃው ሲዘጋ የምናየው ምንድን ነው? እዚህ ላይ ነው እንግዲህ በጣም ጥልቅና ለመረዳት ከባድ ወደሆነው የመጨረሻው ምዕራፍ የምንደርሰው። በአንደኛ ቆሮንቶስ ላይ ወልድ ጠላቶችን በሙሉ ማለትም ኃጢአትንና ሞትን ካስወገደ በኋላ ፍጹም የሆነውንና የጸዳውን ፍጥረት ለአብ እንደሚያስረክብ ይናገራል። ይህ የማስረከብ ሂደት የሚያመጣው ውጤት ደግሞ እግዚአብሔርም ሁሉ በሁሉ ይሆን ዘንድ የሚለው አስደናቂ ሐረግ ነው። ይህ በጣም ረቂቅ ሐሳብ ነው። ምንጮቹ ራሳቸው ሙሉ በሙሉ እንዳልተረዱት ይጠቁማሉ ይባላል፣ ግን ሊሆን ስለሚችለው ነገር ፍንጭ ይሰጣሉ። ይህንን ሐሳብ በተሻለ ለመረዳት የሚያስችል መንገድ አለ? ምናልባት በድጋሚ አንድ ምሳሌ መጠቀም እንችላለን። ቅድም የጠቀስነውን የሰዓሊና የቀለም ቅብ ምሳሌ እናስታውስ። መጀመሪያ ላይ ሰዓሊው ከሻራው የተለየ ነው። ስዕሉ ሲጠናቀቅ እና ፍጹም ሲሆን ግን የሰዓሊው ሐሳብ፣ ስሜት፣ ችሎታ በእያንዳንዱ የቀለም ቅብ በእያንዳንዱ መስመር ውስጥ ይንጸባረቃል። ሸራው ሸራ እንደሆነ ይቀጥላል። ሰዓሊውም ሰዓሊ ነው። ልክ ነው። ማንነታቸውን አያጡም። አዎ፣ ነገር ግን በመካከላቸው ፍጹም የሆነ አንድነት ይፈጠራል። ከስዕሉ ላይ የሰዓሊውን ማንነት መለየት አይቻልም። እግዚአብሔር ሁሉ በሁሉ ይሆናል የሚለውም ከዚህ ጋር ሊመሳሰል ይችላል። ፍጥረት ወደ አለመኖር አይመለስም። ነገር ግን የፈጣሪው ክብርና ፍቅር በሁሉም የፍጥረት ክፍል ውስጥ ሙሉ በሙሉ ስለሚንጸባረቅ በፈጣሪና በፍጡር መካከል ምንም አይነት የመለየት ግድግዳ አይኖርም። ፍጹም አንድነት፣ ነገር ግን ማንነትን ሳያጡ። በዛሬው ውይይታችን በእውነትም አንድ ታላቅ ታሪክ ተጉዘናል። ማንም ከሌለበት እግዚአብሔር ብቻውን ከነበረበት ዘላለማዊነት ተነስተን ጊዜና ህዋ ወደ ተፈጠሩበት፣ ከዚያም በዚያ ፍጥረት ውስጥ ዓመፅ ወደ ተነሳበት፣ ያንን ዓመፅ ለመፍታት ወልድ ወደ ታሪኩ የገባበትን እና በመጨረሻም ሁሉን ነገር ጸድቶና ፍጹም ሆኖ ፍጥረት ወደ ፈጣሪው የሚመለስበትን የመጨረሻ መዳረሻ ተመልክተናል። ለአጠቃለልና ለአድማጆች አንድ የመጨረሻ የማሰላሰያ ሐሳብ ልተው። ምንጮቹ እንደሚሉት በዚህ ፍጹም በሆነ የመጨረሻ ሁኔታ ውስጥ እንኳን ፍጡራን እንደሆኑ ይቀጥላሉ። አሁንም በጊዜና በህዋ ውስጥ ይኖራሉ። ምንም እንኳን ያ ጊዜና ህዋ ፍጹም ቢሆን ወደ ቅድመ ፍጥረት አለመኖር መመለስ አይችሉም። ይህ እንግዲህ ስለ ዘላለም ሕይወት አንድ ጥልቅ ጥያቄ ያስነሳል። ለፍጡራን ዘላለማዊነት ማለት በጊዜ ውስጥ የሚቀጥል ጉዞ ከሆነ ይህ በፈጣሪና በፍጡር መካከል ስላለው መሰረታዊ እና መቼም ማይለወጥ ልዩነት ምን ይጠቁመናል? ፍጡር መቼም ቢሆን ፈጣሪ ሊሆን አይችልም ማለት ነው። እናም የማይሻገር ልዩነት ፍጹም በሆነ ፍቅርና አንድነት ውስጥ እንዴት ሊገለጽ ይችላል? ይህ ለማሰላሰል የሚገባ ጥያቄ ነው።